አሁን አዳም ሲወለድ ነው የሄድኩት ሲረገዝ ከኢትዮጵያ መጣች ከፍቷት መጣች እናቴ ካልተቀበልሽኝ ራሴን አጥፋለሁ አለች እኔ ደግሞ አጋጣሚ ወደ አሜሪካ ልሄድ ነበር ጠቅልዬ ቀረው ከዛ ተቀበልኳት አዳምን እስከምትወልድ ሁለት ወር 6 ሳምንት ነው የተቀመጥኩት እየተመላለስኩኝ ማለት ነው መጀመሪያ 3 ሳምንት ስትወልድ አብሬያት ነበር ከዛ ሳምንት እየተመላለስኩኝ አያለሁ ቤቱ በጣም ትንሽ ነው አስቀያሚ ነው ልጆች እዛ ጋር ነው የሚተኙት እነሱ እዛ ነው የሚተኙት ይሄ ላይፍ ግን መቆም አለበት እሷ ያንን ላይፍ ፈልጋው ከሆነ ልጆቹ እንደዛ ማደግ የለባቸው ገባ ልጅ ከቤተሰቡ ጋር መተኛት አብሮ አንድ መኝታ ቤት መተኛት አለበት ብዬ አላምን እናንተ ታምናላችሁ ይሄን አይ ሰፋ ያለ ቤት መጫወቻ ያለበት አካባቢ እኛ እኮ ከኢትዮጵያ የመጣነው ህይወታችንን ልንቀይር ልናሻሽል ነው አይደል ኢኮኖሚያችንን ትልንል ነው ስለዚህ እንደዛ ነው የሚመኝላት እነሱ ግን አላማቸው በሙሉ ይሄን ድንጋይ መጫን ነበር ኢትዮጵያ ያለው ቤትን ማለት ነው ሰው መጀመሪያ ትዳሩ የኔ ብቻ እየመሰለኝ አልነበረም ከሆነ ሰዓት ጀምሮ ማለት ነው ማለት የኔ እነሱ ብቻ ትዳር አልነበረም ላይክ በውስጡ ኢንቮልቭ የሚያደርጉ የፋሚሊ ሜምበሮች ነበሩ ላይክ የሱም ሲስተር ልትሆን ትችላለች አብዛኛውን ጊዜ ደግሞ በሱ ሲስተር ነው የኔና እሱ ትዳር በጣም ብጥብጥ ውስጥ የገባው ማለት ነው እና አንድ ቀን ላይክ እኔና እሱ በእናቴ በኩል አንድ ቀን ተናገረን አላውቅም ግን እንዳንነጋገርም ያደረኩት ደግሞ እኔ ነኝ ብዬ ነው ማስበው because እኔ ያን ነገር መከላከል ከቻልኩ ያን ነገር ትዳር ውስጥ እንዳይገባ መከላከል ከቻልኩ እሱም ደግሞ በሱ በኩል የሚመጣው ከሲስተሩ የሚመጣው ነገር መከላከል ያለበት ኃላፊነቱ እሱ ነው ያን ነገር እስካላደረገ ድረስ ደግሞ እኔ ብቻዬን መጋፈጥ አልችልም እንደ አንድ ሴት ማለት ነው ከሱ ጋርም ከእህቱ ጋርም መጋፈጥ አልችልም እና ብዙ ነገር ተርን እንዲሆኑ የተደረገው በሱ በኩል ከሚመጡ ቻሌንጆች ላይክ እሱ በሚፈቅዳቸው ነገሮች ወይ ደግሞ በሩን ከፍቶ በሚያስተናግዳቸው ነገሮች ነው በቃ እኔ ነገሮች እየከበዱኝ የመጡት ማለት ነው ከኔ አጠገቤ ቆመ ከኔ ልጄን የደገፈ በህይወት የምምራው ሰው ቢኖር ከዚህ በኋላ በልጄ ነው በዚህ ሰዓት ደግሞ ጠላቴ ሆኖ ያገኘሁትን አለቀ ጨርሻለሁ የኔ እናት ልጅሽን እቅፍ ድግፍ ያርግልሽ እኔም ብቀጠቅጭኝም እውነቱ ሲገባሽ ከልጅ አጠገብ ቆመሻል ለምን የፈለገ ነገር አይሆንም ከልጄ ጎን የቆመ ለኔ ምክንያቱም በዚህ ሰዓት ምንና ምን እያሳለፍን እንደሆነ እኛና የምናውቀው ግን ድሉ የኛ ነው ስትፈልግ አበባ አርግ ስትፈልግ ምን አርግ መብታችሁ ነው ለኔ ግን በዚህ ሰዓት ከኔ ጋር ወይ አለመቆም ከመጀመሪያውን ገለልተኛ ነኝ ብሎ ገለል ማለት ገለልተኛ ነኝ እንዳል ገለል ማለት ነው ኦኬ ደግሞ እኔ ከማንም ምንም አልጠብቅም ጠብቄም አይደለም ያች እንኳን ኩሩሩ ስለ ልጅ ክፉ ሲነሳ ተነስታ ነው የምትወጣ አያችሁ you see ለኔ ብላ አይደለም ወጣት ስለሆነች ሴት ስለሆናችሁ ነገ በራሳችሁ ነው የሚደርሰው በራሳችሁ እግዚአብሔር ምስክሬ ነው በራሳችሁ ይደርሳል you know እንደዚህ አይነት ነገር ማበረታታት ምን ለመሆን ነው እንኳን ደበደብክ እንኳን ጥሩነቱ እግዚአብሔር ይመስገን ህግ ላይ ነን ያለ ነው ያ ህግ 25000 ዩሮ ጥለው ጡቴ ወተት እየቋጠረ ነበር ትምርት ቤት ሄዶ እያፈሰሰኝ ማለት ነው እየረጠብኩ እኔ ብቻ ነኝ የምረጠው ከክላስ ውስጥ ፈልጌው አይደለም 3 አመት ደስ ብሎኝ ጨርሼ ምናምን ትምርቴን ብቀጥል ደስ ይለኛል ሶ ያ ሁኔታ ያ ቤልጂየም የተፈጠረው ሁኔታ ነበር እሱ በሰዓቱ እኔ እርጉዞኜ ወጥቶ ያደረጋቸው ነገሮች ነበሩ እኔ ማላቀው በሰዓቱ ማለት ነው ያን ነገር ደግሞ ያገኘሁት ከ2 አመት በኋላ ነው አዳም ተወልዶ እሱ ወንድሙን ሲያመጣ ትልቁ ተቀናቃኝ ራሱ ፋኑኤል ነበር ዳኒ እንዳይመጣ እግዚአብሔር በሚያቀው ማለት እኔ ምንም ዋሽበት ምንም ምክንያት የለኝም ይሄ ራስ ያሳለፍኩት ላይፍ ነው እኔ ቅዱስ ሚካኤል ልጅ ነኝ ቅዱስ ሚካኤልን እዚህ ጋር የምናገረው ነገሮች ምንም አይነት ነገር
ራሴ እንድመሰገንበትም ሆነ ሌላ ሰው እንዲወቀስበት እማሽበት አንድ ምክንያት የለም። አሁን ጀርመን ስትሆን አንቺ ብቻ ነሽ ህይወት ያላማይ ብለ ቁጭ ብለ ከሷ ጋር እየኖርክ በአንድ ቤት ስታገኝ ዞር ብለ ማታያት ከሆነ እንደዚህ ቼክ ብለ ማታረጋት ከሆነ እኔ ኩዌሽን ነው ያነሳው። አሁን ዞር ብለ ማታያት ከሆነ ቼክ ማታረጋት ከሆነ የሚለው ድፍን ነው። ለምሳሌ ብለሽ የሆነ እስቲ ምሳሌ ነገር ለምሳሌ እንዴት ነው ስንቀመጥ ኤርትራና ኢትዮጵያ ልንሆን እንችላለን። ለምሳሌ ገባ አይደለ መሆን አለበት እንዴ ባልና ሚስት ነው አይደለ? አንቺ እነዚህ መጣቅሽ አንቺ ኦኬ ነው እንዴ እንዲሆን ፈልገሽ ነው? አይ ደግሞ እንዴት እኔ እዚህ ጋር አንድ አመት አዳመን ስጥለው ጡቴ ወተት እየቋጠረ ነበር ትምህርት ቤት ሄደው እያፈሰሰኝ ማለት ነው እየረጠብኩ እኔ ብቻ ነኝ የምረጥበው ከክላስ ውስጥ ፈልጌው አይደለም 3 አመት ደስ ብሎኝ ጨርሼ ምናምን ትምህርቴን ብቀጥል ደስ ይለኛል። ሶ ያ ሁኔታ ያ ቤልጂየም የተፈጠረው ሁኔታ ነበረ። እሱ በሰዓቱ እኔ እርጉዞኜ ወጥቶ ያደረጋቸው ነገሮች ነበሩ እኔ የማላቀው በሰዓቱ ማለት ነው። ያን ነገር ደግሞ ያገኘሁት ከ2 አመት በኋላ ነው። አዳም ተወልዶ 2 አመት ሆኖት ነው ያን ነገር ያገኘሁት እና መጀመሪያ ያለው ማቆ ታሪክ የለም ነው ያለው። በቃ የዘሳት ራሴን በመጠጥ ስለሳተ ምናምን ነገር ማግኘት ስለማይችል ማሰብ ስለማይችል ትዝ ስለማይለው ምን እንደተፈጠረ በህይወቴ ብዙ ነገር መስዋዕትነት የከፈልኩለት ሰው ብዙ ነገር ያደረኩት ብዬ የማስበው ሰው እንደዛ ካረገ ማንም ሰው እዚህ ቢድር ላይ ሊያረግ ይችላል። እና ያል ልዩነቱ የሁለቱ ያ ነው። ሁለተኛ ነገር እሷ ልጅ ናት ገባ እንደ እናት ምቆጣ ነው የሚመስላት። እሱ እንደ ልጅ እንደ ቤተሰብ አልገባም። ስለዚህ የምናገረው ነገር በሙሉ ለሱ መጥፎ ነው። እኔም እኮ የራሴ ራይት አለኝ። እኔ እያለውኝ እናትየው ምን ታረጋለች ነው ለቂቤው እኔ አልቀርብም። እዛ አጋጣሚ እሷ እኔ ጋር መምጣቷን እንጂ ከኔ ጋራ ቪዲዮ ትሰራለች ብሎ አልጠበቅም። የመጀመሪያ ጊዜ ቲክቶክ ላይ ሆነ እየደነሰን እኔ እሷ ፊልም ሆነ ሰራ ሰው አቅም እንደተታረቅን እኔ እሷ እንደተታረቅን እሱም ራሱ አቅም ለሱም ሾክ ነው የሆነበት። ምክንያቱም ምን ብሏታል ያችን እናትሽ አውጥታ ጥላሻለች ማንም የለሽ። ያነቀኝም ፓርት አለ በቦክስ የመታኝም ፓርት አለ። እንደዚህ ብዬ መናገር ራሱ ለኔ ያናደኛል። ገባ አይደለም? ምክንያቱም መመታት በቃ ሴት ልጅ መመታትም ያለባትም ፍጡርም አይደለችም። ተናደርክም አልተናደርክም መውጣት ትችላለህ፣ ለቀመር ትችላለህ። እንደዚህ ፋኒ ሊሆን ስታየው ላይ አግሬሲቭ ነው፣ ሪአክሽን ያሳያል፣ አይኑ ፍጥጥ ብሏል። ለራሴ ሳየው እኔ በዛ ሰዓት ደስ ነው ያለኝ። ምክንያቱም አውቃለሁ ይሄንን ፊት በጣም ነው የማውቀው። ህዝቡ ግን አያውቀውም። ገባ አይደለ? ለዛ ነው ህዝቡ ተረጋጋረ ፋኒ ለነሱ አዲስ ነው፣ ለኔ ግን አዲስ አይደለም። ያን ነገር ሳይሆን ደስ ነው ያለኝ። የተናገረውም ንግግር ሁሉ ነገር ልክ ነው። ሁሉ ነገር አንድ ስተት የለውም። ሳምሪ ወንድ ናት፣ ሳምሪ እንደ ሴት አትሆንም፣ ሳምሪ መገባት ልክ ነው ማለት አንተ እኔ እንደ አንድ ወንድ ለኔ ካልሆንክልኝ እኔ ደግሞ እንደ አንድ ሴት እንድኖር ካልፈቀድክልኝ ግዴታ ወንድ መሆን አለብኝ። እሱ ከኔ ጋር ህይወት እንደመሰረተው እዛም ጋር ምንድረጅ ሰዎች የራሳቸው ህይወት አላቸው። የሚያስበው ማለት ስለኔ ማን ነው የሚያስበው እዚህ ጋር?